ሰላም ውድ የሽኮል ሚዲያ ተከታታዮቻችን ጌታ በኢየሱስ ክርስቶስም ሰላም እላችኋለሁ። ባለፉት በክፍል 1 እና በክፍል 2 ላይ ነገሮች ሁሉ ከቁጥጥራችን በላይ ሲሆኑ በቁጥጥራችን ስር ባሉ ነገሮች ማሸነፍና መወጣት እንዴት እንደምንችል እያየን ነበር። በመጀመሪያው ክፍለ ጊዜ አንደኛው በቁጥጥራችን ስር ያለ ጭንቀት ሲሰማን፣ ሁኔታዎች ሲከብዱን በጸሎት ወደ እግዚአብሔር መቅረብ ሲሆን፣ በክፍል 2 ላይ ደግሞ የእግዚአብሔርን ቃል በማንበብ እንዲህ ተብሎ ተጽፏል የሚለውን ማግኘት የምንችልበትን የእግዚአብሔርን ቃል በማንበብ እንዴት አድርገን ነገሮችን ወይም ደግሞ ችግሮቻችንን መቋቋም እንደምንችል፣ ጥያቄው ችግሮቹን ማስወገድ ሳይሆን ችግሮቹን ተቋቁሞ በትዕግስት ጸንቶ እግዚአብሔር ወዳየልን ቦታ ላይ እንዴት መድረስ እንደምንችል አይተናል። በዛሬው ክፍለ ጊዜ ደግሞ ከዛ ቀጥሎ በቁጥጥራችን ስር ያሉትን ነገሮች እናያለን። እንግዲህ ከቁጥጥራችን ውጪ የሆኑ ነገሮች ሲገጥሙን እነዚህ አስቸጋሪ ሁኔታዎች የሚያስደስቱ አይደሉም። በችግሮች መደሰት ከባድ ነው። ችግሮች አያስደስቱም። መጽሐፍ ቅዱስ ግን እንዳለ ባለፈው እንዳነበብነው በያዕቆብ መጽሐፍ ምዕራፍ 1 ቁጥር 2 ላይ ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ይላል። እንደ ሙሉ ደስታ ቁጠሩት። ችግሮች እንዴት ነው ደስታ የሚሆኑት? ህመም እንዴት ነው ደስታ የሚሆኑ? ማጣት እንዴት ነው ደስታ የሚሆኑ? እንዴት ነው እንደ ደስታ ሊቆጠር የሚችለው? የኢኮኖሚ ችግር እንዴት ነው እንደ ደስታ መቆጠር የሚችለው? ምን እያለን ነው ያዕቆብ? እንዲህ አይነት ፈተናዎች ሲገጥሙባችሁ፣ የሚያስጨንቁ ነገሮች ሲደርሱ እንደ ሙሉ ደስታ ቁጠሩት የሚባለው ምን ማለት ነው? እንዴት ነው የሚያስጨንቁ ሁኔታዎች እያሉ መደሰት የሚቻለው? ዛሬ የምንመለከተው ይሄንን ነው። ከቁጥጥራችን ውጭ ባሉ ሁኔታዎች ውስጥ በእግዚአብሔር መደሰት። መጽሐፍ ቅዱስ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ይሄ ማለት ችግሩን ካደው ማለት አይደለም። ህመሙ አያመኝም በል ማለት አይደለም። እስኪ ድኛለሁ በል፣ እስኪ አያመኝም በል እንደሚባለው እንደ ዘመኑ የእምነት ቋንቋ የሚመስል ግን መጽሐፍ ቅዱሳዊ ባልሆነ መልኩ ችግሮችን የምናስወግድበት መንገድ አይደለም። ህመም ነው፣ ያማል። ማጣት ማጣት ነው። አዎ ችግሮቹ አሉ፣ ይቆያሉ። እሱን መካድ ማለት አይደለም። የተራበ ሰው እንዴት ነው አልተራብኩም በል፣ ጠግቤያለሁ በጌታ በል እንዴት ነው የሚባለው? እንደሱ ማለት አይደለም። ግን ሊመጣ ያለውን ክብር ተመልክተ፣ ከዚህ በኋላ የሚመጣውን ተመልክተ በእግዚአብሔር ተደሰት። በተሰጠ በተስፋ ደስ ይበላችሁ። መከራውን ታገሱት። እንዴት አድርጌ? በጸሎት ጽኑ ስለሚል የእግዚአብሔር ቃል የምንደሰተው በመከራው በችግሩ ሳይሆን በሚመጣው ተስፋ፣ ከዚህ ችግር በኋላ በሚመጣው ተስፋ ደስ ይበላችሁ። መጽሐፉ በእግዚአብሔር ተደሰት፣ እግዚአብሔር በሚያመጣው ደስታ ሲመጣ ሳይሆን አሁኑኑ ደስ ይበላችሁ። በችግር ውስጥ እያላችሁ ደስ ይበላችሁ። አንድ ሰው እንዲህ አለ። የመጨረሻ ዓመት የዩኒቨርሲቲ ተማሪ ሆኖ የመመረቂያው ዓመት ላይ የነበረው የመጨረሻው ፈተና አስጨናቂ ነበረ። የመጨረሻ ደረጃ ላይ ሲደረስ ሁሉ ጊዜ በጣም ያስጨንቃል። 1 ዓመት 2 ዓመት 3 ዓመት ያለፈ ሰው በ4ኛ ዓመት የዩኒቨርሲቲ ትምህርት የመጨረሻ ፈተና ላይ በጣም ከባድ ነው። በዛ ውስጥ ወድቅ ይሆን አልመረቅ ይሆን ፈተናውን አላልፍ ይሆን የሚል የሚያስጨንቅ ነገር አለና ይሄ ሰው ተነሳና ክፍል ውስጥ በብላክቦርድ ላይ እንዲያድርጎ ጻፈ። ከመራራ ትምህርት ከፈተና ጀርባ ታየኝ ወፍራም ደሞዝ ኪሴ ሲገባ ብሎ ጻፈ። ይሄ ሰው ያለበት ሁኔታ ትምህርቱ የመጨረሻ ደረጃ ላይ የደረሰበት የተማረረበት፣ ምናልባት ተቸግሮ የተማረ ትመረቅ ከዚህ ችግር ወጣለው ያለ ግን ትምህርቱ መራራ የሆነ፣ እሱ ብቻ አይደለም ተምሮ የሚያቆም ሳይሆን ፈተና ደግሞ ስላለ በእነዚህ ፈተናዎች ውስጥ ማለፍ የሚችልበት የሚጠብቀውን ደስታ ተመልክቶ ነው ታየኝ ወፍራም ደሞዝ ኪሴ ሲገባ። ስለዚህ ፈተናውን ማለፍ መቋቋም የሚችልበት ሊያገኝ ያለውን ተስፋ አስቦ ደስ እያለው ፈተናውን መፈተን ጀመረ። እንግዲህ በተስፋ ደስ ይበላችሁ ማለት
መከራው የለም መከራው ያስደስታል ያስጨንቃል ማለት አይደለም። እያለፍንበት ያለ መከራ ያስደስትም። የምንደሰተው ግን በእግዚአብሔር ነው። ተስፋን የሰጠ የታመነ ነው ስለሚል እነዚህ ነገሮች ሁሉ ይህም ያለፋል የሚል እግዚአብሔር ቃል ስላለ ለእግዚአብሔር የሚሳነው ነገር የለም ሲባል እኛ የሚሳነን ነገር አለ፣ እኛ ማንችለው ነገር አለ። ግን ከኛ ጋር ሆኖ ከዚህ ውስጥ አሳልፎ ደስታን የሚያጎናጽፈን አምላክ አለ ብለን ዛሬ በመከራና በችግር ውስጥ ሆነን ልንደሰት ያስፈልጋል። ለዚህ መሰረታዊ ጥቅስ የሚሆነን የዕንባቆም መጽሐፍ ምዕራፍ 3 ከቁጥር 16 ጀምሮ ያለውን ብንመለከት እምነት ይሆንልናል። ቁጥር 16 ላይ እኔ ሰምቻለሁ፣ ልቤም ደነገጠብኝ፣ ከድምፁ የተነሳ ከንፈሮች የተንቀጠቀጡ፣ መንቀጥቀጥ ወደ አጥንቶቼ ውስጥ ገባ፣ በስፍራዬ ሆኜ ተናወጥኩ። በሚያስጨንቁን ሕዝብ ላይ እስኪመጣ ድረስ የመከራን ቀን ዝም ብዬ እጠብቃለሁ። እስከ መቼ? በሚያስጨንቁን ሕዝብ ላይ እስኪመጣ ድረስ የመከራ ጊዜ አለ። ይሄ የመከራን ጊዜ ዝም ብዬ እጠብቃለሁ አለና ማብራሪያ ሰጠ። ማብራሪያው ምንድነው? ቁጥር 17 ላይ ምንም እንኳ በለስ ባታፈራ በወይንም ሐረግ ፍሬ ባይገኝ፣ የወይራ ስር ቢጎድል፣ እርሾች መብልን ባይሰጡ፣ በጎች ከበረት ቢጠፉ፣ ላሞች በጋጡ ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴም አምላክ ሐሴት አደርጋለሁ። እንግዲህ ምንም እንኳ ብሎ ሲጀምር ዕንባቆም ነገሮች ሁሉ ቢበላሹም፣ የምፈልጋቸው ነገሮች ባይገጥሙም፣ ጊዜ የሚወስዱ ቢሆኑም ደስታዬ በነገሮቹ ላይ በሁኔታዎቹ ላይ አይደለም። ደስታዬ በእግዚአብሔር ላይ ነው። በችግር ውስጥ እያለው በመከራ ውስጥ እያለው እነዚህ ነገሮች ከኔ አቅም ውጪ ቢሆኑም እኔ ልለውጣቸው የማልችላቸው ቢሆኑም ግን ደግሞ ዝም ብዬ ጠብቃለሁ። ዝም ብዬ መጠበቅ ብቻ በእንጉርጉሮ ሳይሆን በምሬት ሳይሆን ግን በአምላኬ ደስ ይለኛል። የፈተና ጊዜ የሚታለፈው በእግዚአብሔር በመደሰት ነው፣ በማጉረምረም አይደለም። ዕንባቆም ያየው ሁኔታ ነገሮቹ ከቁጥጥር ውጭ ነው። በለስ አለማፍራት ከሱ ውጭ ነው። የወይን ፍሬ አለመስጠቱ ከሱ ውጭ ነው። የወይራ ስራ መጉደሉ ከሱ ቁጥጥር ውጭ ነው። እርሻው መብል አለመስጠቱ ይህም ከቁጥጥሩ ውጭ ነው። በጎችና ላሞች መጥፋታቸውም እንደዚሁ ነው። እነዚህ ሁሉ የኢኮኖሚ፣ የምግብ፣ የኑሮ፣ የደህንነት መናወጥን የሚያስከትሉ ነገሮች ናቸው። እንዲህ አይነት ነገሮች እኛም አሁን በምናልፍበት ዘመን ውስጥ ይገጥሙናል። እነዚህ ነገሮች ዕንባቆም መቆጣጠር አልቻለም። ነገር ግን በዚህ ሁኔታ ውስጥ መቆጣጠር የሚችለው ለእግዚአብሔር የሚሰጠውን ምላሽ ነው። ትዝ ይለን ከሆነ እስራኤላውያን ከግብፅ እንደወጡ ቀይ ባህርን ከተሻገሩ በኋላ የገጠማቸው መራራ ውሃ፣ የገጠማቸው ረሃብ፣ እነዚህ ነገሮች በሙሉ ትክክል ናቸው። መራራ ውሃ እንዴት እንጠጣለን? የምንበላው ምግብ ከየት እናገኛለን? ምክንያቱም ይሄን ጥያቄ መጠየቅ ትክክል ሆኖ እነዚህ ሰዎች ግን ምላሻቸውን አልተቆጣጠሩም። ምላሻቸው በእግዚአብሔርና በሙሴ ላይ ማጉረምረም ነበረ። ለዚህ ነው እግዚአብሔር ያንን ትውልድ ጠማማ ያለው፣ የማያምን ያለው፣ አንገተ ደንዳና ያለው ለዚህ ነው። ምክንያቱም ሁኔታዎቹ እያሉ የሰጡት ምላሽ ይህንን አስብሏል። ዕንባቆም ግን ሁኔታዎቹ እያለ ምላሹ እኔ ግን በእግዚአብሔር ደስ ይለኛል። ስለዚህ ልንቆጣጠራቸው በማንችልበት ሁኔታ ውስጥ ስናልፍ ምላሻችንን መቆጣጠር እንችላለን። ምላሻችንን ለሁኔታው የምንሰጠው ምላሽን ግን መቆጣጠር እንችላለን። እግዚአብሔር ለምን ተወኝ? ለምን ረሳኝ? እግዚአብሔር እንዴት ያዳላል? እንዴት እኔን አያየኝም? ከዚህ በኋላ እግዚአብሔርን አልፈልገውም፣ እሱን አልጠብቀውም። ለሁኔታው የምንሰጠው ምላሽ እንደሱ አይደለም የሚሆነው። ዕንባቆም እኔ ግን የሚለው በግሉ የሚሰጠውን የእምነቱን ውሳኔን ያሳየው። እኔ ግን በአምላኬ ደስ ይለኛል፣ በመድኃኒቴም አምላክ ሐሴትን አደርጋለሁ። ይሄ ማለት ሁኔታው ቢያስፈራም፣ ሁኔታው ከቁጥጥሬ ውጭ ቢሆንም የማይለወጥ እግዚአብሔርን ነው የማመልከው።
ሁኔታዎች ሁሉ ከቁጥጥሩ ስር የሆኑ እግዚአብሔርን ነው የሚያመልከው። በፈለገ ጊዜ እግዚአብሔር በወሰነው ጊዜ ቁም ሲል የሚቆም፣ ተከፈል ሲል የሚከፈል፣ ድንጋዩን ውሃ አውጣ ሲል የሚያወጣ አምላክ ነው የማመልከው። ይህንን ደግሞ በመጽሐፉ ተጽፎ ያነበብኩት ቃል ይህንን ይለኛል። በቁጥጥር ስር ውስጥ የእግዚአብሔርን ቃል ማንበብ እንዳለ ሁሉ የእግዚአብሔር ቃል ደግሞ በሁኔታዎች ሳይሆን በአምላክ ተደሰት የሚል ካነበብኩት የእግዚአብሔር ቃል ውስጥ ስለማገኝ ለሁኔታዎች የምሰጠው ምላሽ በእግዚአብሔር መደሰት ነው። እሱ በቁጥጥሬ ውስጥ ነው። በበረት ውስጥ በጎች ቢጠፉ፣ ላሞች ባይገኙ፣ እነዚህ ሁሉ ቢጠፉ እግዚአብሔር ግን አልጠፋም ማለት ነው። እግዚአብሔር ግን በዙፋኑ ላይ አለ። እኛ የምንፈልጋቸው ነገሮች ለጊዜው ባይገኙ፣ በእጃችን ባይመጡ፣ ከሁኔታዎች መውጣት ባንችልም እግዚአብሔር ግን በዙፋኑ ላይ አለ። እግዚአብሔር በዙፋኑ ላይ አለ። ዕንባቆም እያለ ያለው ይሄንን ነው። ምንጮቹ ቢደርቁ መድኃኒቴ ሕያው ነው ማለት ነው። በሶስተኛ ደረጃ በእግዚአብሔር መደሰት ሁኔታን መካድ አይደለም። ቅድም እንዳልኩት ሁኔታዎችን ልንክዳቸው አንችልም። ሕመምን ልንክደው አንችልም። ማጣትን ልንክደው አንችልም። ስደትን ልንክደው አንችልም። እያለፍንበት ያለውን እስር ቤት ብንገባ እንደነ ዮሴፍ መካድ አንችልም። እንደነ ዳዊት ወደ ዋሻ ብንሰደድም መካድ አንችልም። እነዚህ አይካዱም። ይሄን እውነቱን ተናገረ። በለስ ባያፈራም፣ የወይን ፍሬ ባይገኝ፣ በጎች ከበረት ቢጠፉ እውነቱን ተናገረና ግን እነዚህ ሁሉ የነገሮች መጨረሻ አይደሉም። የመጨረሻውን ነገር ለእግዚአብሔር ሰጠ። እነዚህ ሁሉ እኔ ላልፈባቸው፣ እኔ ልትማርባቸው፣ እኔ ልታገሳቸው፣ እኔ እምነቴ ሊጠነክር እግዚአብሔር የፈቀዳቸው ነገሮች ናቸው። ስለዚህ እንዲህ ባለበት ሁኔታ ላይ በእግዚአብሔር ደስ ይለኛል። ስለዚህ ከቁጥጥራችን ውጭ ያሉትን በቁጥጥራችን ስር ባሉ መሳሪያዎች መምራት አስፈላጊ ነው። በሽታ፣ ኢኮኖሚ፣ የኑሮ ውድነት፣ ስደት፣ ሰዎች በእኛ ላይ የሚያደርጉት፣ ጠላት በእኛ ላይ የሚዝተው ዛቻ፣ ንግድ ነግደን የሚመጣብን ኪሳራ፣ በሰዎች የሚደርስብን ግፍ፣ መከራ፣ እነዚህ ሁሉ ከቁጥጥራችን ውጪ ናቸው። ልናስቆማቸው፣ ልንከለክላቸው እንደማንችል አልን እንጂ ከለከልን፣ አሰርን፣ አስወገድን፣ ሰበርን አልን እንጂ ከሕይወታችን ጋር አብረው የሚቀጥሉ ሁኔታዎች አሉ። እንዲህ ከሆነ በቁጥጥራችን ስር በእግዚአብሔር መደሰት ከችግር መሸሽ ሳይሆን በችግር መካከል የእግዚአብሔርን የተስፋ ቃል ኪዳን ማሰብ፣ እግዚአብሔር ሁኔታዎችን መለወጥ እንደሚችል ማሰብ። ስለዚህም ዕንባቆም ያለን ደስታዬ በስጦታው ላይ ሳይሆን በሰጪው ላይ ነው። ደስታዬ በወይን ፍሬው ላይ ሳይሆን፣ በበረት ባሉ በጎች ላይ ሳይሆን፣ ደስታዬ የሚጀምረው በሰጪው ላይ ነው። በለሱም፣ ወይኑም፣ ወይራውም፣ እርሻውም፣ በጎቹም፣ ላሞቹም እነዚህ በሙሉ ስጦታዎች ናቸው። ግን የምደሰተው በሰጪው ነው። እግዚአብሔር ሰጪ ነው። ስጦታ የምንላቸው ነገሮች ሲያናውጡን፣ ሲዘገዩብን ሰጪውን በእምነት መያዝና መጠበቅ ግን በቁጥጥራችን ስር ነው። ምክንያቱም የጎደሉብን ነገሮች፣ ያጣናቸው ነገሮች ከእግዚአብሔር የሚሰጡ ነገሮች ናቸው። ፈውስም ቢሆን የሚፈውስ እግዚአብሔር ነው። ማጣትም ቢሆን የሚሰጠን እግዚአብሔር ነው። ስለዚህ የሚያስደስተን የተሰጠን ስጦታ ሳይሆን የምንደሰተው፣ ደስታችን የሚጀምረው በሰጪው ነው። እና ነገሮች ሲጎድሉ፣ ሁኔታዎች ሲያስጨንቁ እግዚአብሔር በቂ ነው ማለት እሱ ብስለት ነው። ለዚህ ነው በቂ ነው እግዚአብሔር ብለን የዘመር ነው። እንግዲህ በእግዚአብሔር መደሰትን ተከትሎ ግን ደግሞ የሚመጣ ሌላ በቁጥጥራችን ስር ውስጥ ያለ ነገር አለ። መደሰትን ተከትሎ የሚመጣ ሌላ መሳሪያ አለ። በደንብ አድርገን እናስተውል።
ይሄን ሁሉ ያነሳን ያለነው የምናልፍባቸው መከራና ችግር ከቁጥጥራችን ውጪ ስለሆኑ ልናስወግዳቸው ሳይሆን ልናልፍባቸው ስለሚገባ እንዴት ማለፍ እንደምንችልና የእግዚአብሔርን ጊዜ እንዴት መጠበቅ እንደምንችል የሚጠቅሙ መሳሪያዎችን ነው እያየን ያለነው። ስለዚህ በእግዚአብሔር መደሰትን ተከትሎ የሚመጣ ሌላ በቁጥጥራችን ስር አለ። መጽሐፍ ቅዱስ በያዕቆብ 5:13 ላይ የሚነግረን ነገር አለ። ከናንተ መከራን የሚቀበል ማንም ቢኖር እርሱ ይጸልይ፣ ደስ የሚለው ማንም ቢኖር እርሱ ይዘምር ይላል። እንግዲህ ጸሎት በቁጥጥራችን ስር እንዳለ ተነጋግረናል። በመከራ ውስጥ የሚያልፍ ሰው፣ መከራን እየተቀበለ ያለ ሰው ማንም ቢኖር ወደዚያና ወደዚህ ይሂድ፣ መገለጥ ወዳለበት ትንቢት ወዳለበት ይሂድ ሳይሆን ያለው ይጸልይ። የመጀመሪያው ምናልባት ልናጸልይ እንችላለን፣ ግን ማጸለይ ያለብን እርዳታ፣ የጸሎት እርዳታ የሚያግዙ ሰዎች ፍለጋ ልንሄድ እንችላለን። ግን የመጀመሪያ እርምጃችን በቁጥጥራችን ስር ያለ ራሳችን መጸለይ ነው። ምክንያቱም ሰዎች እንዲጸልዩልን ማድረግ ራሱ ከቁጥጥራችን ውጭ ነው። ሰዎቹ ፈቃደኛ ካልሆኑ፣ ከልባቸው ካልጸለዩ አብረውን የሚጸልዩም ሰዎች አይኖሩም። እንደውም አንዳንድ ጊዜ እንዲጸለይልን ልንገባበት የተገባ ቦታ እየተዘጋጀ ነው። ልንከፍል የሚገባው ክፍያ እንዳለ እየተነገረን ነው። ስለዚህ እሱም ከቁጥጥራችን በላይ ሊሆን ነው። ማጸለይ እንኳን ከቁጥጥራችን በላይ ነው። አንዳንዶች ገንዘብ ያላቸው ያጸልያሉ፣ ሌሎች ደግሞ የሌላቸው እንዲሁ ይቀራሉ። መጽሐፉ ግን የሚለው ማንም መከራን የሚቀበል ቢኖር እርሱ ይግባና ይጸልይ። ከዛም በኋላ ደግሞ ምን ብለናል? በችግሮቻችን ወቅት በተስፋ ደስ ይበላችሁ ስለሚል ደስታችን ደግሞ የሚገለጥበት መንገድ አለ። በእግዚአብሔር መደሰት በቁጥጥራችን ስር ካለ የምንደሰትበት ሁኔታዎችን መካድ ሳይሆን በእግዚአብሔር ተስፋ ላይ ተመስርተን ሲሆን፣ እንግዳው ደግሞ ማንም ደስ ያለው ቢኖር ይዘምር። እንግዲህ ከናንተ መከራ የሚቀበል አለ ወይ? መከራ አሁን እየተቀበለ ያለ ሰው አለ ወይ? ደግሞ ደስ ያለው አለ ወይስ በመከራው እያዘነ እያጉረመረመ ነው ወይ? ደስ እያለን ከሆነ ይዘምር። ደስ ያለው ሰው ይዘምር። ምን ብሎ? እኔ ግን አንተን አምናለሁ፣ እኔ ግን አንተን እጠብቃለሁ፣ እኔ ግን በአንተ እደሰታለሁ። በጣም ብዙ መዝሙሮች አሉን እንደዚህ እግዚአብሔር በመንፈስ ቅዱስ ምሪት የሰጣቸው ዘማሪዎች የዘመሩልን፣ በቋንቋችን የተዘመሩ የሚገባን መዝሙሮች አሉ፣ መጽሐፍ ቅዱሳዊ የሆኑ መዝሙሮች። በዚህን ጊዜ ላይ ደስ ያለው ሰው ይዘምር። መዝሙር ደስታችንን የምንገልጽበት መንገድ ነው። መዝሙር የደስታ መግለጫ ነው። ግን ደግሞ ከዚህም በላይ ነው። መዝሙር ደስታን የምንገልጽበት ብቻ ሳይሆን ደስታን የሚያጠናክርና የእግዚአብሔርን ጊዜ መጠበቅ የሚያስችል መንፈሳዊ መሳሪያ ነው። ስለዚህ መዘመር በቁጥጥራችን ስር ነው። እንግዲህ ደስ ያለ ሰው ይዘምር ካለ መዝሙር የደስታ ፍሬ ነው። ደስታ ደግሞ በገላትያ መጽሐፍ ላይ እንደተጻፈው የመንፈስ ፍሬ ነው። የሚዘምር ሰው በመንፈስ ሆኖ ነው ማለት ነው። አምላኩን እያመነ ነው የሚዘምረው ማለት ነው። ሰው በእግዚአብሔር ሲደሰት የምስጋናን ዝማሬ መዘመር ይጀምራል። የምስጋና ዝማሬ በአንደበታችን ይመጣል። ማርያም ስትደሰት ነፍሴ ጌታን ታከብራለች ብላ ዘመረች። ዳዊትም እንደዚሁ በእግዚአብሔር ፊት ዘመረ። ስለዚህ ዝማሬ የልብ ደስታ ውጫዊ መገለጫ ነው። በውስጣችን ስንደሰት፣ በአንደበታችን ስንዘምር እሱ ውጫዊ መግለጫ ነው እና መዝሙር ደስታችንን የምንጠብቅበት መሳሪያ ነው። በዘመርን ቁጥር ደስታችንን እንጠብቅበታለን እና መዝሙር ከቁጥጥራችን ውጪ የሆኑ ነገሮች ሲገጥሙን ምላሽ የምንሰጥበት ዝማሬ በቁጥጥራችን ስር ነው። ደስ ካለን እንዘምራለን። ይህንን በሐዋርያት ሥራ ምዕራፍ 16 የጳውሎስና የሲላስ በእስር ቤት በነበሩበት ሁኔታ ላይ የነበረውን ታሪክ እንመለከታለን። ይሄ ታሪክ የሚጀምረው እነ ጳውሎስ
ወንጌልን እየሰበኩ በነበረበት ጊዜ የወንጌል ተቃራኒ የሆኑ ሰዎች በምዕራፍ 16 ቁጥር 20 ላይ ወደ ገዢዎችም አቅርበው እነዚህ ሰዎች አይሁድ ሆነው ከተማችንን እጅግ ያናውጣሉ፣ እኛም የሮሜ ሰዎች ሆነን እንቀበላቸውና እናደርጋቸው ዘንድ ያልተፈቀደልንን ልማዶች ይነግሩናል አሉ። ሕዝቡም አብረው ተነሱባቸው። ገዢዎችም ልብሳቸውን ገፈው በበትር ይመቷቸው ዘንድ አዘዙ። ቁጥር 23 ላይ በብዙም ከደበደቧቸው በኋላ ወደ ወህኒ ጣሏቸው። የወህኒውም ጠባቂ ተጠንቅቆ እንዲጠብቃቸው አዘዙት። እንግዲህ ይሄ መከራ፣ የድብደባ መከራ፣ የእስር ቤት መከራ፣ የግርፋት መከራ ወንጌልን እየመሰከሩ ባሉበት ሁኔታ ውስጥ እግዚአብሔር የፈቀደው መከራ ነው። ጳውሎስና ሲላስ ሊያልፉበት የተፈቀደ መከራ ነው። ይህንን እግዚአብሔር አይም ያያል። እነዚህ ሰዎች ሲደበደቡ፣ ሲታሰሩ የወንጌል ምስክርነት አገልግሎት መቆሙን ያያል። ግን ደግሞ መጀመሪያ ጳውሎስና ሲላስም መሰራት አለባቸው። እነሱ የተሰሩበት መሰራትም ደግሞ ለእኛ ለትምህርታችን መጽሐፍ ስለሚያስፈልግ እግዚአብሔር የፈቀደው ሁኔታ ነው። ቁጥር 24 ላይ እርሱም የዚህን አይነት ትእዛዝ ተቀብሎ ወደ ውስጠኛው ወህኒ ጣላቸው፣ እግራቸውንም በግንድ አጣብቆ ጠረቃቸው ይላል። ሲጀመር ወደ ውስጠኛው ክፍል ገብተዋል፣ እሱ በቂ ነበረ። ግን ደግሞ እግራቸውን ከግንድ ጋር አጣብቆ ጠረቃቸው። ጳውሎስና ሲላስ ግን በመንፈቀ ሌሊት፣ ይህ መንፈቀ ሌሊት ማለት በራሱ እንቅልፍ የሚል ሰዓት ነው። እንደገናም ደግሞ ተደብድበው የመጡ እግሮቻቸው ከግንዱ ጋር ተጣርቀው የታሰሩ ሰዎች ናቸው። ከዛ በኋላ ግን በዚህ መከራና ችግር ላይ እግዚአብሔር ፈቅዶ በሆነባቸው ነገር ላይ የሚፈቱበትን ጊዜ አይደለም ያዩት። ምን አደረጉ? ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበረ። እነሱ እግዚአብሔርን የሚያመሰግኑበት የዝማሬ ምስጋና ደግሞ እስረኞቹ ያደምጧቸው ነበረ። በጣም ከባድ ነው። በእግዚአብሔር የመደሰት መገለጫው ዝማሬ ነው ካለን እነዚህ ሰዎች እየካዱ ያሉት እስሩን አይደለም። ድብደባው ጎርቷቸው ሊሆን ይችላል። የህመም ስሜት ሊሰማቸው ይችላል። እንደገናም ደግሞ ሰውነታቸው ደክሟል። በዛ ላይ መንፈቀ ሌሊት ነው። ሁኔታው ከቁጥጥራቸው በላይ ነው እና ግን ምን አደረጉ? በመንፈቀ ሌሊት ጳውሎስና ሲላስ እየጸለዩ። እኛ እኮ ብዙዎቹ የሚገጥሙን ችግር እስር ቤት ውስጥ ሆነን ሳለን ሳይሆን እቤታችን ውስጥ ሆነን ያሉ ችግሮች፣ መብላትና መጠጣት እየቻልን መጸለይና መንበርከክ እየቻልን የቤተ ክርስቲያን አምልኮ ፕሮግራም መካፈል እየቻልን ያሉ ችግሮች እኮ ናቸው እያናወጡን ያሉት። እነሱን እኮ ነው ከቁጥጥራችን በላይ የምንላቸው። እንዲህ አይነቱ ሁኔታ ጳውሎስና ሲላስ የገጠማቸው ደግሞ ከበድ ይላል። ጳውሎስና ሲላስ በእስር ቤት እግራቸው ታስሯል፣ ሰውነታቸው ተደብድቧል። ይሄ ከቁጥጥራቸው ውጭ ነው። ነገር ግን መቆጣጠር የቻሉት ነገር በእጃቸው ነበረ። ማንም ሊወስድባቸው፣ አሳሪዎቹ፣ ገራፊዎቹ ሊወስዱባቸው የማይችል በእነሱ ቁጥጥር ውስጥ ያለ ነገር ነበረ። እሱ ምንድን ነው? መጸለይና መዘመር። እስሩንና ግርፋቱን አልተቆጣጠሩም። ነገር ግን ልባቸውን ተቆጣጥረዋል፣ ስሜታቸውን ተቆጣጥረዋል። በሰንሰለት ውስጥ ነበሩ፣ ግን ውስጣቸው ነፃ ነበረ። የታሰረው ስጋቸው ነው፣ የተደበደበው ስጋቸው ነው። ውስጣቸው ግን የደስታ ስሜት ነበረበት እና በእግዚአብሔር መደሰት ማለት ነገሮች ሲሳኩ ብቻ መደሰት አይደለም። ነገሮች ሲጠፉም እግዚአብሔር አለኝ ብሎ መታመን ነው። የእምነትን አዋጅ ማወጅ መቻል አለብን። ይሄ እምነት አዋጅ የክህደት አዋጅ አይደለም። በዚህ ውስጥ እግዚአብሔር መንገድ አለው የሚል አዋጅ፣ እግዚአብሔር እረኛዬ ነው፣ እግዚአብሔር ጠባቂ ነው፣ እግዚአብሔር ፈዋሼ ነው የሚለው አዋጅ። የእምነትን አዋጅ አውጁ የምንባለው አሁን የለም በሽታ የለብኝም በል፣
በቃ ድኛለሁ በል። እንዴት ነው ታመሜ ድኛለሁ ምለው? እድናለሁ ማለት ልችል ይሆናል። ለምሮ ዋሸው። መጽሐፍ ቅዱስ እንድንዋሽ አይደለም፣ ሁኔታውን ካዱት አይደለም። ሁኔታው እያለ ለእግዚአብሔር ዘምር ነው። ለዚህ ነው ዘማሪው እንዲህ ያለው፣ ሁኔታው እያለ እግዚአብሔርን ማክበር፣ ሁኔታው እያለ ሳይለወጥ ለእግዚአብሔር መዘመር። እና የእምነት አዋጅ ምንድን ነው ቢባል ሁኔታዬ ባይቀየርም፣ ያለሁበት ሁኔታ ባይቀያየርም፣ ወይም ከነበርኩበት ወርጄ ቢሆንም፣ ከጤንነት የተጓድሎ ህመምተኛ ሆኜ ቢሆንም፣ የነበረኝ ሀብት ጠፍቶ ቢሆንም፣ እነዚህ ሁሉ ቢቀያየሩም እግዚአብሔር ግን አይቀየርም ብሎ ማወጅ ነው። የእምነትን አዋጅ አውጁ፣ የእምነት ቃል አውጣ ሲባል የምንለው እግዚአብሔር ታማኝ ነው፣ ለእግዚአብሔር የሚሳነው ነገር የለም፣ እግዚአብሔር አይለወጥም ነው እንጂ ህመምህን አያመኝም ድኛለሁ በል የሚል እሱ የእምነት አዋጅ አይደለም። እኛም አንክደው ሐኪም ቤትም ብንሄድ በሽታው እንዳለ ይነገረናል። የቤት ኪራይ መክፈል አቅቶኝ እሱን የእምነት አዋጅ አውጣ እግዚአብሔር ከፍሎታል በል፣ እሱ አይደለም። የእምነት አዋጅ የምናወጣው እግዚአብሔር ግን በዙፋኑ ላይ አለ፣ እግዚአብሔር አልተለወጠም፣ እግዚአብሔር አሁን ካለውበት ሁኔታ ላይ ሊለውጠኝ ይችላል። አዋጁ ማለት መልሴ ቢዘገይም የመድኃኒቴ አምላክ ሕያው ነው ማለት ነው። እሱ ነው አዋጅ። ነገሮች ቢጎድሉም፣ ሁኔታዎች ባይመቻቹም በእግዚአብሔር ግን ደስ ይለኛል፣ እሱ ነው አዋጅ። ይህንን ነው በዝማሬ የምንዘምረው። ከእግዚአብሔር ጋር ያለንን ግንኙነት እየተደሰትን በዝማሬ እንገልጻለን። ሁኔታዎችን መወሰን ባንችልም ባንቆጣጠራቸውም ግን በእግዚአብሔር መደሰትንና ለእግዚአብሔር ዝማሬ ማቅረብን ግን መቆጣጠር እንችላለን። እና መዝሙርን ከመጽሐፍ ቅዱስ ቃል ጋር ማገናኘት አስፈላጊ ነው። ቀደም ሲል ባለፈው ክፍለ ጊዜ እንዳየነው መጽሐፍ ቅዱስ ቃል ማንበብን እንደ አንድ ከቁጥጥራችን ስር እንዳለ መሳሪያ ስንወስድ ዝማሬዎቻችንም የሚወጡት ከቃሉ ስለሆነ እና ቅዱሳን መጽሐፍ ስለ እግዚአብሔር ያለንን ዕውቀት ይጨምሩልናል፣ አመለካከታችንን ይለውጣሉ። ለዚህ ነው አንተን ካገኘ ሰው ምን ይሆናል ብለው ይዘምሩልን። አንተን ካገኘ ሰው ምን ይሆናል? እግዚአብሔርን ጠብቄ አላፈርኩ። ይሄ ማለት ይሄ መዝሙር የተዘመረው የሚመስለኝ እግዚአብሔርን ጠብቀው ከዛ በኋላ የእግዚአብሔር ምላሽ ሲመጣ ያን የጠበቁበትን ጊዜ ነው የሚነግረን ያለው። እግዚአብሔርን ጠብቄ አላፍርም። የእግዚአብሔርን ስም ጠርቶ ያፈረ የለም። አንተን ጠርቶ ያፈረ ሰው የለም። እነዚህ ዝማሬዎች ሁኔታዎችን ተቋቁመን ማለፍ እንድንችል የእግዚአብሔር ጊዜ እስኪደርስ ድረስ የሚያደርሱን መሳሪያዎች ናቸው። በመዝሙር 37:3 ላይ ቁጥር 3 በእግዚአብሔር ታመን መልካምንም አድርግ፣ በምድር ተቀመጥ ታምነህም ተሰማራ ይለንና በእግዚአብሔር ደስ ይበልህ፣ የልብህን መሻት ይሰጥሃል። መንገድን ለእግዚአብሔር አደራ ሰጥ፣ በእርሱም ታመን እርሱም ያደርግልሃል። እንግዲህ እግዚአብሔር የሕይወታችን ፍጹም ደስታና የደስታችን ምንጭ ነው። እግዚአብሔር በጣም የሚያስፈልገንን ደግሞ ደስ እንዲለንም አትርፎ ሊሰጠን ይፈልጋል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 17 ላይ በአሁን ዘመን ባለጠጎች የሆኑ የትዕቢትን ነገር እንዳያስቡ ደስም እንዲለን ሁሉን አትርፎ በሚሰጠን በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ ዘዛቸው የሚል ቃል አለ። የደስታችን ምንጭ እግዚአብሔር ነው እንጂ የተሰጠን ነገር አይደለም። እግዚአብሔር ግን ደስም እንዲለን ሁሉን አትርፎ ይሰጠናል። እንግዲህ በእግዚአብሔር መደሰት ሁኔታዎችን መካድ አይደለም። ሁኔታ እያለ በእግዚአብሔር መደሰት የደስታችን መገለጫ ደግሞ ዝማሬ ነው። መጽሐፍ ቅዱስ ሁል ጊዜ በጌታ ደስ ይበላችሁ፣ ደግሜ ላለው ደስ ይበላችሁ ሲለን፣ በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 16 ላይ ሁል ጊዜ ደስ ይበላችሁ፣ ሁል ጊዜ ደስ ይበላችሁ። እንዴት ነው ሁል ጊዜ ሰው የሚደሰተው?
የማያስደስቱ ቀናቶች፣ የማያስደስቱ ሁኔታዎች፣ የማያስደስቱ ገጠመኞችም እያሉ ሁሉ ጊዜ ሲል ከጊዜ አንጻር ስንመለከተው እነዚህም እዛው ስለሚጨመሩ ባለፍንበት በመናልፍበት ሁኔታ ውስጥ ሆናችሁ ሁሉ ጊዜ ደስ ይበላችሁ፣ ግን ደግሞ ሳታቋርጡ ጸልዩ። ጸሎት ብቻውን አይደለም፣ ደግሞ የምስጋና ሰዎች ሁኑ። በሁሉ አመስግኑ፣ ለእግዚአብሔር ዘምሩ። ምክንያቱም ይሄ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። ሁኔታዎች ከቁጥጥራችን በላይ ሲሆኑ በእግዚአብሔር መደሰትን መጽሐፍ ቅዱስ ቃል ስናነብ ይነግረናል። ደግሞ በእግዚአብሔር መደሰት ዝማሬን ያስከትላል፣ ምስጋናን ያስከትላል፣ ለእግዚአብሔር አምልኮን እንድናቀርብ ያደርጋል። በሮሜ 12:12 ላይ በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ። እንግዲህ በእንደዚህ አይነት ሁኔታ ውስጥ ልባችንን የሚቆጣጠረው ምንድን ነው? ሁኔታዎቹ ወይስ የእግዚአብሔር ቃል? ሁኔታዎቹ የጊዜ ገደባቸው እስኪያልቅ ድረስ ከኛ ጋር መቆየታቸው አይቀርም። እግዚአብሔር የወሰነው ጊዜ እስኪደርስ ድረስ ዮሴፍ በእስር ቤት መቆየቱ አልቀረም። የእግዚአብሔር ጊዜ እስኪደርስ ድረስ ሙሴ በበግ እረኝነት ለ40 ዓመት መዘግየቱ አልቀረም። የእግዚአብሔር ጊዜ እስኪደርስ ድረስ ዳዊት በዋሻ ውስጥ በስደት ምድር ውስጥ መቆየቱ አልቀረም። በእነዚህ ጊዜያቶች ውስጥ ግን ምን እናደርጋለን? ከልማዳችን ልንወጣ ያስፈልጋል። ከኛ ቁጥጥር ውጭ የሆኑትን ነገሮች ከሰማይ ልናወርዳቸው፣ ልንገስጻቸው፣ ልንከለክላቸው፣ ልንሰብራቸው አንችልም። አለመቻላችንን ደግሞ በግል ሕይወታችን በተግባር ሁላችንም እያየን አለ። የምንደብቀው ነገር አይደለም። ስለዚህ ሁኔታው እያለ እግዚአብሔርን ማክበር። ምክንያቱም መድኃኒታችን ከችግራችን በላይ ነው። ጨለማዬ ከብርሃኔ አይበልጥም። ዝም ብሎ አይደለም ዝማሬዎች ወደ ዘማሪዎች የሚመጡት። ዝም ብሎ አይደለም የሚዘመሩት፣ መልእክት አላቸው። ጨለማ እያለ በጨለማ ውስጥ ሆኜ ይሄ ጨለማ ግን ከብርሃኔ በላይ አይደለም። በህመም ውስጥ እያለሁ ህመሜን አልክደውም፣ ያማል፣ ግን በሽታዬ ከመድኃኒቴ በላይ አይደለም። የገጠመን ሁኔታ እያለፍንበት ያለ ሁኔታ ከማመልከው አምላክ በላይ አይደለም። ይሄ የእምነት አዋጅ ነው። ይሄ ደግሞ ደስታን በውስጣችን ይፈጥራል። ይሄ ደስታ ደግሞ በዝማሬ በአምልኮ ይገለጣል። አንዳንድ ጊዜ አንዳንድ ሰዎች በችግር ውስጥ እያሉ የሚያመልኩት አምልኮ በጣም ያስደንቃል። የገባቸው እውነት አለ ማለት ነው። ስለዚህ እነዚህ የምንቆጣጠራቸው ሁኔታዎች ናቸው። ሌላስ በቁጥጥራችን ስር ያሉ ነገሮች አሉ ወይ? ቀጣዮቹን እንደ እግዚአብሔር ፈቃድ በሚቀጥለው ክፍል እናቀርብላችኋለን። እግዚአብሔር ይባርካችሁ።